መቼለት እንደዚህ ነበር እንትንም አንተ አትሰማም በቃ ሁሉ ጊዜ ቀጥታ አንዳንድ ጊዜ መስማት የሚባል ነገር አለ እንደው በዛ ነገር ላይ ጉዳት ደርሶብሽና ምን ከሆነ እውነት በጣም ነው ያዘንኩት እግዚአብሔር አለ በርግጥ ግን ማታምንም እኮ አንተ ሁሉ አለማመን እኮ አይደለም እኔ አሁን አረናንተ ለጨቃጨቃችሁ አይደለም ኔጌቲቭ እኮ ነገር ከማሰብዬ ነው አይደለም ኔጌቲቭ አንዳንዴ ምን አለ መሰል መልካምም አለ መጥፎም ነገር አለ ሰውን ግን እየተጠራጠርሽ ግን ከቀረብሽ ለምሳሌ የሆነ ሰውን ትቀርብ ትችያለሽ ሰውን እየተጠራጠርሽ ከቀረብሽ አቀራረብ ይለያል 100% እኮ ፉል ሆነሽ ለዛ ሰው እኮ ከደረሰባት ነገር ነው ሰላም እንዴት ናችሁ ውዴኛ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ እንግዲህ ዛሬ በቪዲዮ መጥቻለሁ ንዳኒ ሰሞኑ አልሰሩም ቪዲዮ በእነሱ ቤት ነው የመጣሁበት ምክንያት በተደጋጋሚ ትንሱ ተሻለሽ ወይ ብለው መተው ሊጠይቁኝ መተው ነበረ ከዛ እኔ ግን አልነበርኩም ለአንድ ጉዳይ ወጥቼ ነበረ በጣም መታለች አዲስ ማለችኝ ስልኬም ዝግ ስለሆነ ቢደውሉም አያገኙኝም ስልኬ ዝግ ነው ለዛ ነው በጣም በቃ ነገሮች ግራ ስለገቡኝ ከራሴ ጋር መሆን ስለፈለኩኝ ለዛ ነው አሙኛል አላቀም ፍራቻዬ ሊሆን ይችላል እንዲያመኝ ያደረገው መጀመሪያ መፍራቴ ይሆናል ግን ደግሞ አንዳንዴ በጣም ካሳለፍኩት ነገር አንፃር አለመጠራጠር አልችልም በቃ ለምን እሱ ጋር እንኳን ባይሆን ሌላ ሰው ጋር ሆኖስ ቢሆን በቃ እኔ ደስ አላለኝም በቃ የጋብቻ ቀለበቴ ለምን ሌላ ሰው ጋር ይሄን ያህል ጊዜ ቆይቶ ለምን ይመለስልኛል እንዴ ለምን እጠይቃለሁ እስከዛሬ ለምን ወይ አልተሸጠም ያኔ ፈልጋ አይደለ አምጪ ብላ አይደለ ወሰደችብኝ ወይስ ለምን አልተሸጠም ፈልጋው ከሆነ ለምን አስቀመጠችው ከዛስ አሁን አምጥቶ ደግሞ መስጠት ዋና ደግሞ የሰው ልጅ ቀለበት አይደለም የሚያስተሳስረው መጀመሪያ የልብ መተሳሰብ የልብ እንትን ማለት ሲኖር ነው ከዛ በኋላ ነው ሌላ ነገሩ ትርፍ ነውና ለዛ ነው ፍሬ መታ በጣም ስትፈልግሽ ነበር አለችኝ አዲስ በተረጋጋሚ ወደኛ መታ ነበረ እስኪ በቃ ልሂድ ብዬ ነው እነሱ ጋር እንትን ልበል ብዬ ነው ምክንያቱም በጣም ጫንቆኝ ስለነበረ ነው ያለው ነገር በቃ ከሰው ጋር ማውራት አልፈለኩም ከፈጣሪ ጋር ለፈጣሪ አሳልፌ መስጠት ነው አላቅም እኔ ቴንሽን ውስጥ ገብቼ ይሁን ይሄ እንዲያመኝ ይሄ ነገር ያመመኝ ብዬ አሰብኩ አንዳንዴ መጀመሪያ እኔ ነኝ አይደል የፈራሁት ግን ደግሞ ውስጤ ደስተኛ ስላልሆነ ያንን ነገር መቀበል አልፈለገም ውስጤ ለምን እንደሆነ አላቅም ለዛም ሊሆን ይችላል የተፈጠረው ነገር ባላቅም ግልጽ ባይሆንልኝም ግን ደግሞ እስኪ ነገሮች ይስተካከላሉ ብዬ አስባለሁ ከፈጣሪ ጋር ግን እኔና ላዛር ጋር ደግሞ አሁን እንደዚህ ማለቴ እሱን አስቀይሞታል ግን ደግሞ ጣቴ ላይ ማድረግ አልፈለኩም ያንን ቀለበት እንዳልኮቹ ነው በቃ እኔ ከቀለበት በላይ አርግዤለታለሁ ይናገራል ባለትዳር መሆኔን ምናምንና አሁንም ደግሞ የፈረስ ለሆነ ጣቴም ሊጣበው ይችላል በዛ ማሳበብ ይችል ነበረ ግን በቃ እሱ ደግሞ እንዳረግ ነው የፈለገውና ማስቀየም እዚህ ጋር ተንበርክኮ እንትን ሲል አላረግም ዝም ከመል በቃ ፈርቼ ነው ማለት ነው የፈለኩትና ለዛ ነው እንግዲህ ፍሬ በጣም ፈልጋኛለች በጣም በተደጋጋሚ ስትመጣ ነበር ስለዚህ እንግዲህ አብረን እንሄዳለን እነሱ ጋር እስኪ ካለች በርግጥ መሽቷል ግን አብረን እንሄዳለን እንግዲህ ተከታተሉ ሱሌን አንግባ ጨለማ ነው እንግዲህ አምሽቼ ነው የገባሁት ማጥራል ፍሬ አለሽ እንዴት ነሽ ደህና ነሽ አጣሽኛ እንዴት ነሽ ደህና ነበርኩ ግቢ አላልኩም ግባ ሱሌ እንደ ቤት ቁጠራ እንዴት ነሽ ሰላም ነኝ ማኮ እንዴት ነሽ ደህና ነኝ ቀደም እኮ ቢለጅ ነው የሆነ ችግር የለም ዳንኤል የለም ዳኒ ስራ ነው ኦኬ እንትን ቀደም ደግሞ መጥቶ ነበር አንቺ ጋርና እንዴት ሆንሽ ጠይቅሻለሁ ብያሟታል ምናምን ሲል መጥቼ ነው አሞኝ ነበር ከዛ ወጥቼ ነው ወጣ ብዬ መገዛዛው ነገር ነበር አግኝቻት ነበር እሷን የለችም ማለችን ተጨናነቅኩ ነው ደግሞ ስላለ በጣም እጄን አሞኛል በጣም ነው ያመመኝ አንዳንዴ እኮ በጣም ነው እንትን ያለሽ እንዴ ነው እኔ በቃ የሆነ ያቃጥለኛል የሆነ ነገር
ከሱ ጋር ሰውን ደግሞ ይብስብኛል። ምን እንደሆነ አላውቅም። በቃ እኔ ያቀለበት አድርጌ ምንም ደህና ልሆን አልቻልኩም። አንቺም እኮ አታስገድዷት ምናምን ስትይ ነበር። አዎ ፈርቼ ነው። ዳኒ ደግሞ ምን አለ መሰልሽ በተፈጥሮ ቀጥ ያለ ነገር ነው። በቃ የሆነ እውነት በቃ ሁሉን ነገር በቀጥታ ነው የሚያየውና ለዛ ነበር እሱን ራሱ ታውን የለሁበትም እያልኩ ሳስጠነቅቀው የነበረው ለዛ ነበር። እሱ በቃ ሰው እንደዚህ እንትን ነው ምናምን ስትይ አይ ኖ ሊሆንም ላይሆንም ይችላል ስለሚል በቀጥታ በመጥፎ መንገድ ባናየው የሚል አመለካከት አለው። ብዙ ጊዜ እኮ እንደዚህ አይነት ነገር ደግሞ ይከሰታል። ብዙ ነገር እና እኔ መጀመሪያ ስለፈራሁት ይሁን እንደዚህ ሆነብኝ አላቅም። እውነት በሰዓቱ እኮ ፈርቼ እኮ ካስታወሽ ቀስ ብዬ ጠየቅኩሽ ምንድነው ምናምን ብያለሽ። እኔ በቃ እኔ አሁን እሷ እኮ ላታደርግም ትችላለች አላቅም። እንደዚህ አይነት ነገር ታደርጋለች ብዬ አይደለም፣ ግን በቃ እኔ ደስ አላለኝም። በቃ እንደገና ደግሞ እሷ እኔና የሱ ነገር ስለማትወድ በቃ ሰው እኮ አንዳንዴ በቃ በንዴት የሚያደርገውን ነገር አያውቅምና እኔ ደግሞ ትዳሬን ማዳን ነው እንጂ እንፈልገው በምንም ነገር ትዳሬ እንዲበጠበጥ አልፈልግም። የምር አሁን የሆነ በቃ አይምሮዬ ላይ ያሳደረው ተጽዕኖ አለ። ያ ተጽዕኖ ነው እንደዚህ እንደሆነ እያደረገኝ ያለው ተጽዕኖ። በቃ የሆነ በቃ ፍራቻ ምናምን። ምክንያቱም እኔ በዚህ እድሜ ማለት ነው ፍሬ እውነት ትዳሯን ፈት መባል አልፈልግም። ማለት ሰው ወዶ አይደለም የሚፈታው እኮ ግን በቃ እኔ ልጄንም ያላባት ማሳደግ ያላባት ማለት ምን እንደሆነ አውቀዋለሁና በቃ ይከብዳል። ልክ ነሽ። ብዙ ነገር አለ። በዛ ላይ አንቺ መጀመሪያም ስጋት ስለነበረብሽ እኔ ራሴ ብዙ ታሪክ አውቃለሁ። እንደዚህ አይነት ነገር አለ። አንድ ልጅ ያለች እንዲ ጓደኛው አርጋባት እንትን ያለች በቃ ቀለበት እንዲሁ ዝም ብለሽ አርገሽ እንዲህ አይነት ነገሮች ይከሰታሉ። ሰው ምን እንደሆነ አይታወቅም እና አንቺ እንደዛ ስትይ ያ ነገር ነው ትዝ ያለኝ። በቃ እሷ ጋም ባይቆይ እኔ በቃ ወይ ሌላ ሰው ጋር አድርጎት ከሆነ እኔ በቃ በቃ ያስፈራል። ከቤት የወጣ ነገር ተመልሶ ሲመጣ አሁን ከምታዩ ከምንሰማው ከምናየው ነገር አንፃር ይሄ በቃ ትክሽይ ይወልቅ ነው። በቃ በጣም ይዞኛል። ይሄ ከግሬ ጀምሮ ነው በቃ በጣም በቃ ይሄ በጣም ነው ያመመኝ። አውልቄውም በቃ አውልቄው ራሱ ያመኛል። ምን እንደሆነ አላውቅም። ፈጣሪ ወቀው ጸበል ምናምን አረግሽ እንደው አረግ ያለው ግን በቃ ምን እንደሆነ አላውቅም። እምነት ጸበል አለኝ እኔም ሰጥሻለሁ። እንትን ታረጊያለሽ፣ ጸሎት አድርጊ ደግሞ እሺ። ትልቁ ነገር ጸሎት ማድረግ ምናምን በቃ እኔ እንጃ ሊሆንም ላይሆንም ይችላል ግን እሺ ጭንቅላትሽን እንትን አትበይ። አጋጣሚ አሁን እኔ አንዳንድ ጊዜ እጄን ዝም ብሎ የሚያመኝ ነገር አለ፣ በራሱ ሰዓት ይለቀኛል። እንደዛ አይነት ነገር ብርድ አለብኝ። ይሄ አውራጣቴ አሁን ሴራሚክ ከነካኝ ወይ ተኝቼ እንደዚህ ካልጋ አሳልፌ እንደዚህ ካረኩ ወይ ግድግዳው ከነካኝ ይሄ ሁሌ ያመኛል። ተሰብሮ ነበር እንደዚህ ወድቄ ማለት ነውና ይሄ ያመኛል ቅዝቃዜ ሲኖር። ግን አሁን ይሄኛው ጣቴን በቃ እንጃ አላውቅም። አይምሮ ይሁን ውስጥሽ ስለፈጣሪ በሚያውቀው እንጃ አላውቅም። እግዚአብሔር ወይ እንደዚህ ግን አሁን ፍሬ ፈራሁት። አሁን ምንድነው ያስፈራኝ? በቃ ላዛራው እንደዚህ ስለው ለኔ ጥላቻ እንዳለው የፈራሁት እኔ መጀመሪያ ራሱ እዛው ራሱ ፈርቼ እኮ እንዳትቀየመኝ አልኩት እኮ ፈራውኝ። ወደ አንቺ እንትን ስል እንደዛ ያስባል ብዬ ፈራው። ለምን ያው ዞሮ ወደ እናቱን እንትን ስለሚል እናት እንዲህ ታረጋለች ምናምን ቀጥታ እንደዛ ምንለው ነው በሰዓቱ ራሱ የመሰለውና ደንግጧል እሱ። እኔ ደግሞ በቃ ግራ ገባኝ። ዳኒንም እኮ ተናገርኩት ግን የሆነ ነገር አለ አይደለ እሱ ላይም የሆነ ነገር አደርግ ይሆን ምናምን መናገር ራሱ እንትን እያለኝ ነው። ወደ አንቺ እንትን ብልም ፈራሁኝ። በቃ እንዳው ይከሰታል። ብዙ ጊዜ የምናየው ነገር ነው እኮ አይደለም። ስንት ትዳር የሚያፋቱ ስንት ነገር የሚያረጉ አሉ። እኔ ከዚህ በፊት አውቃለሁኛ ጓደኛችን ምን እንደሆነ ሴራሚክ ልናሰራው አንድ ልጅ መጥቶ ሊሰራ ሲመጣ እግሩ ሽባ ሆነ። የሚገርምሽ አንድ ሳይዱ ሽባ ነው የሆነውና ከዛ እንዴት ነው ምናምን ሲጠፋብን ነው እኛ ለምን ምናምን ብለን ስንደውልለት አይ እንደዚህ አሞኝ ነው ብርድ ነው ምናምን እየተባለ ጸበል ሲሄድ ልጁ ቢለፈልፍ ማን ቢሆን ጥሩ ነው? አብሮት የሚሰራ ጓደኛው ረዳቱ አስቢ። እንደዚህ ነገር አለ። በጣም ብዙ ነገር አለ እንደነገርኩሽ። እንደዚህም ቀለበት እንደዚሁ የሰው ቀለበት አድርጋ ኖርማል እንትን እኔ ቀለበቱ እሷ ጋም ላይ ሆነ ይችላል ሌላም ሰው እጅ ሊሆን ይችላል። ግን በቃ ልቤ አልፈለጉም። በቃ ቀለበት ብሎ ሲያረግልኝ በቃ ልቤ ደስተኛ አይደለም። ሌላ ጊዜ ደስተኛ እኔ ደግሞ አሁን
ትዳሬን ማዳን ነው ፈልገው። እኔ ቀለበት ምናምን አሁን እኔ ባላረግ እኮ ይኸው አርግዤለታለሁ እኮ ኖርማል ነው ከኔ ጋር መፎካከር ነው እሱም እኮ በዛ ሰዓት የሆነ ሰርፕራይዝ አድርጎ ሙሉ የሆነ አለ አይደለ አንዳንድ ጊዜ እኮ ዝም ብለሽ የአብረሽ ስታሳልፊ እንደዛ አይነት ስሜት ተሰምቶት ነው እኛ ራሱ እንትን ሲል ምን ሊያረግ ነው ብለን እያሰብን ነው ቀለበት ያወጣውና እሱም ካለው እንትን አንፃር ነው እንደዛ ስትዩ ደግሞ እንደገና ደነገጠ እሱ ራሱ እኮ ደንግጧል ለመናገርም ብዙ እንትን አላለም ግን እንጃ ጸበል ምናምን እያደረግን የሆነ እንትን እንላለን እኔ ዳኒንማ በጣም ነው እንትን ያልኩት ያን ቀን ራሱ በጣም ተጨቃጨቅን ከመጣን በኋላ የሆነ ተናገርኩት ዳኒዬ እንዲህ አይነት ነገር እኮ አለ አይ ዳኒ ደግሞ ምን መሰለሽ ወንዶች አይደሉ ወንዶች ግራ ቀኝ አዩን ቀጥታ እንደዚህ ዳይሬክት ነው የሚያዩት ዳኒ ደግሞ በቃ ቀጥታ ሰላም ነው በቃ የሆነ ነገር የሆነ እርቅም የሆነ ነገርም ሲባል ወደ ሰላሙ ነው የሚያደላው ቶሎ ብሎ እንደዚህ ይሁን ጥሩ ነገርን በቃ ወደዛ ነው እንትን የሚለውና ያንን ነገር እኔ ራሴ እኮ ዳኒታው ምናምን ስለው እሱ አልገባውም እንደዛ እንደምለው ራሱ አልገባውም ከመጣን በኋላ ነው እንዴት እንዲ ዳኒ ታስገድዳታለህ እኔ የለውበትም ስል እንኳን አታስተውልም ምናምን አልኩት ለምን እንዲህ አይነት ነገር ቢመጣ እንደገና ደግሞ ሌላ እንትን ውስጥ እንገባለን የሚል ፍራቻ ለማንኛውም እስቲ ጸበል ምናምን እያደረገን እንትንናለን ይጋም ጸበል አለ እሱን ያደረግሽ እንትን ትያለሽ እሺ አይምሮ የፈጠረው ነገር ሊሆን ይችላል አንዳንዴ እንዲ መፍራት የሆነ ውስጥሽ ላይ እንትን የምትዩ ነገር ያሳድራል ግን እኔ ከዛ በፊት እሷም እኔን መተታረክሽብኝ እንደዚህ ያረክሽብኝ ትለኛለች እና እኔ ደግሞ እውነት እግዚአብሔር በሚያውቀው እኔ ምንም ስለነበር ነበር እንደዛ እኔ ነው ለዛ ነው የፈራሁት እኔ የሆነ ጊዜ ማቲን ይዛት ነበር የትንሿ ልጅ የመጣችውና ዱቄት ምናምን በታትናለች ስትጫወት ምናምን ማለት ነው ከዛ እኔ የበተንኩባት ነው የመሰላት እሷ እና መተታረክሽብኝ እኔ ደግሞ እግዚአብሔር በሚያውቀው እኔ ምንም አይነት ነገር አላቅም ከፈጣሪ ውጪ እኔ ምንም ሲጀመር እንደዚህ አይነት ነገር ራሱ አላምንም ግን ደግሞ ሰዎች እንደዚህ ሲሉ በቃ አንዳንዴ ያው በህይወት አጋጣሚ የትም ቤተክርስቲያን ምንም የትም የተለያየ ቦታ ስትሄጂ እንደዚህ አይነት ነገር እንዳለ ይናገር እግዚአብሔር ካለ ደግሞ ሰይጣናዊ ስራ የሚሰሩ ሰዎች አሉ አይደለ ያው ለስርዓት ካላችሁ ንግግርም ሁኔታ ማንጸር እንዲምትባባል ሆነ ሳትፈልጊ ያው በቃ እንድታስብ ያደርጋል ከዛ አንፃር ነው እና እኔ ደግሞ አሁን ከሱ ጋር ታሪቅ ያለው በቃ እኔ አሁን እውነት ምንም በቃ እንትን አልፈልግም ማለት ነው ዳኒ ሆነ ዳኒ እንዴት ነህ ደህና ነህ ሰላም ነው ደህና ነኝ አለው እግዚአብሔር ይመስገን ደህና ነኝ ከፍሬ ጋር ይጫወት ሰላም አለ ቁጭ አለ አማን ሰላም ነሽ እንዴት ሆነሽ ነገር እንሰራለን አይ የሆነ ሰዓት አልፎ በቃ በጣም እያመመኝ ነው አይደል አየህ አይደለ መቼለት እንደዚህ ነበር እንትንም አንተ አትሰማም በቃ ሁሉ ጊዜ ቀጥታ አንዳንድ ጊዜ መስማት የሚባል ነገር አለ አረ ችግር የለውም እኮ በሌላ ነገር በቃ አይደለም እነሱ አይደለም ትንሱዬ ዳኒ ሁሉ ጊዜ ነው እኮ ብታይ የሆነ ሰው እንደዚህ ምናምን ቤትም ሲስተር ምናምን የሆነ ነገር በቃ የሆነ ነገር እንትን ሲል ታውስቲ ቆይ ምናምን አይ ተይ በቃ ብርድ እንዲል ነው ነገሮች ማገሩና እሱ አሁን ጥሩ ነገር ስለሚያስብ ሰው እንደዚህ ያረጋልን ብሎ ስለማያስብ በቃ እንደራሱ ነው የሚያስበው በነገራችን ላይ ትንሱዬ ሁሌ ምን መሰለሽ አሁን ችግራው ሰውም ላይ የማየው እኔም ላይ የማየው ችግር ምንድነው አሁን ፖዚቲቭ ሰው ቢያስብ ቀን ቢያስብ ለምሳሌ ያክል ሰው እንደዚህ ያረጋግብኛል እንደዚህ ያረጋግብኝ እንዲህ ያረጋግብኛል ወይ ደግሞ ቀድሜ አሁን ለምሳሌ ያክል የሆነ ነገር ላደርግ ብፈልግ እንደዚህ ያደርግብኛል ሰው ብዬ ማሰብ አልችልም ብታይ የራሴ ችግር ነው በቃ እንዲህ ሊያደርግብኝ ይሁን እንዴ ምናምን አይደለም በቃ እንደዚህ ነው አለኝ አይደል ቀጥታውን አዎ በቃ እንደዚህ ነው አዎ እኔ አሁን እንጣላለን ሁሌ በቃ አንተ እንዴት ስንት ነው ሰውን መታምነው አንተ ትለኛለች ግን እኔ እንዴት አርጌ መሰለኝ ምን አሁን እውነት ለመናገር ማለት ነው እንደው በዛ ነገር ላይ ጉዳት ደርሶብሽ ምናምን ከሆነ እውነት በጣም ነው ያዘንኩት እውነት እግዚአብሔር አለ በርግጥ ግን ምንድነው እንትን ማለት አልችልም እኔ በቃ ወደ ኔጌቲቭ ነገር መሄድ አልችልም ሁለተኛ ደግሞ እኔ በአንደኛ ደረጃ በጣም እንትን ያልኩት እሱ ለምሳሌ ያክል ከልቡ በፍላጎት ነው የመጣው በፍላጎት መጥቶ እንደዚህ ሲያደርግ
በቃ እኔ አሁን ለምሳሌ ያክል የሆነ ሰው ቀለበት ሊያረግ መንገድ ላይ ተሻለ አንዳንድ ጊዜ እንትን ሲደረግ አንዷ ሊያረግላት ሲል ጥላው ስትሄድ ምናምን የሚታየው እንደሱ አይነት ነገር ሽምቅቅንም ያልኩት ነው። አይ እኛ ቀለበትን ተሳስረናል ድሮ። አዎ ገባኝ። አይ ልክ እንደሱ አይሆን ያ ስሜቱ ነው የምነግርሽ። ስሜቱ ለምሳሌ የሆነ ነገር ለሰው ሰርፕራይዝ ልታረጊ ስትሄጂ ያ ሰው ምን ያረጋል ምናምን ብሎ ቀለል ቢያረገው ይሁን ነገር ደሳይል ቢያን እና ያ ስሜት ነው የተሰማኝ። ልጁ አሁን አላዛር እንደዛ ሲያደርግ ለምንድን ነው እንደዛ ቀርቦ ቢያንስ ወይ ከተደረገ በኋላ አውልቆ ማስቀመጥ ይሻላል። እኔ ጭራሽ እኔ ያልኩት ብዬ ነበር ያሰብኩት የራሴ ደስተኛ አይደለሁም። በቃ እኔ እኮ ቀስ ብዬ አናግሬያት ነበር። ትንሱዬ ምንድነው የምትፈሪ ነገር ነው እንዲፈራለሁ ጣቴ ውስጥ ከገባ ባያመኝ ሳለችኝ እንደዛ ስትለኝ እኔ ራሴ ወቃ ወደ ሌላ ነገር ማንጋ ነበር አልኩኝ ስል እሷ ገናቴ ጋር ነበር ምን ችግር አለው ምናምን ሲል ይሄ ነገር በቃ የሆነ ነገር አድርጋ ይሆን ምን ይታወቃል አይታወቅም የሰው ነገር አንተ ደግሞ አንተን አትልም እንጂ ብራኑን ታስታውሳለህ አይደል እንደዛ ጓደኛው የራሱ አብሮ ረዳቱ እንደዛ ያደረገ ብዙ ነገር ያያል ሁሌ እኮ ነግረዋለሁ ግን አሁን ሰው በክፋት ነገር ሰው ሊመጣብሽ ይችላል። አሁን በዛ ሰዓት አሁን በክፋት ምናምን እሷ ኦሬዲ ከኔ ጋር ሰላም እንዳልሆነች አውቃለሁኝ። ከዛ ቀለበቱንም ደግሞ አንቺ ብላ ነው የወሰደችው አወሳሰዱ አለ። ከዛ በኋላ ስንታረቅ ደግሞ ለልጇ ቁጭ ብሎ ትልቅ የአላዛር ታናሽ አለና እሱ ሲያወራት እሱ በፖዚቲቭ እንደዚህ ብታረጊ ምናምን ሲላት እሷ ምንም ኔጌቲቭ ነገር ነው ጭራሽ መታረቃችን ደሰላላትም እኔ ነኝ እንደያሽለታ ምናምን አለች። ከዛ እሱም ደግሞ ቤቱ ክትት ያለው ልክ እሷ ስትሄድ ይሄው ቤቱ ክትት ብሎ ቁጭ አለ። በቃ ቢሄድም ቤቱን ምናምን እዛ የተከራዩት ቤት ብሎ ሊሄዳል እንጂ ማንንም ሰው ስላልመከረው ባህሪው ጥሩ ሆነ። እሷ ስትሄድ እሷ ካለሽ ግን አላዛር ሌላ ባህሪ ነው የሚያመጣው። ያ ነገር ፈርቼ ነው እንደገና ደግሞ ብዙ ጊዜ መተት አድርገሽብኛል እኔን ትለይ ነበረ። ስለዚህ መቼም እኔ የሚያረግ ሰው ነው እንጂ እንደዚህ የሚለው እኔ እንደዚህ አይነት ነገር አላውቅም። እኔ ገና እንደዚህ አይነት ነገር አላውቅም። በስማሙል ለዛ ነው። ከዛ ደግሞ ውስጤ ምንም ደስተኛ አይደለም በዛ ቀለበት ጭራሽ እኔ በቃ ቀለበቱ ምንም እኮ ዋጋው አንድ አይደለ እንዴ ዳን ወርቅ እኮ ዋጋውን አያጣም። በዛው ብር እናገኛለን። በቃ መቀየር ነው እንደዚህ ብላችሁ ትንሱዬ እኔ በሌላ ነገር እንደው እንዳታስቢብኝ ግን እኔ በቅንነት ነው ያሰብኩት ሆነ ለማናገር እኔ አሁን እንደዚህ ቢሆን አይሆንም ብሎ ከማሰብ እኔ አሁን መሰለሽ ሆነ ለማናገር ተቀድም አስረድችሽ ነበር የሆነ ነገር ለምሳሌ ይሄን ውሃ በጠጣው ይሄ ነገር ያመኛል ብዬ ካሰብኩኝ እንደሚያመኝ አይነት ነገር ውስጤ አዎ ንጹህ እኮ ነው እሱ ውሃው ግን በቃ ቀደም ያመኛል ወይ ደግሞ የሆነ ምግብ የትናንትና ምግብ ነው ቢባል ያመኛል ብዬ ጭንቅላቴን ካሰብኩት እንደሱ እንዳይሆን አንቺ ያን ቀለበት ስታረጊ ይሄ ነገር የእንትና ስለሆነ እንደዚህ ሊሆን ይችላል ብለሽ ካሰብሽ እኔ እንደዛ ነው የተረዳሁት። በዛ መንገድ ስለሆነ ዳንዬ ሊሆን ይችላል ይሄ ሊሆንም ላይሆንም ይችላል አሁን ያለው ነገር ግን አንተ ለሌላ ጊዜ በቃ የሆነ እንደዚህ አይነት ነገር ሊኖር ይገባል። እንዴ አሁንም አታምንም እኮ አንተ ሁሌ አለማመን እኮ አይደለም። እኔ አሁን እናንተ ለጨቃጭቃችሁ አይደለም ኔጌቲቭ እኮ ነገር ከማሰብ አይደለም ኔጌቲቭ አንዳንዴ ምን አለ መሰል መልካምም አለ መጥፎም ነገር አለ። ሰውን ግን እየተጠራጠርሽ ግን ካቀረብሽው ለምሳሌ የሆነ ሰውን ትቀርቢ ትችያለሽ። ሰውን እየተጠራጠርሽ ከቀረብሽ አቀራረብ ይለያል 100% እኮ ፉል ሆነሽ ለዛ ሰው እኮ ከደረሰባት ነገር ነው ዳንዬ። አሁን እያወራን ያለው በሷ ዙሪያ ነው አይደለ? ለምሳሌ አንዳንድ ሰው ከደረሰባት ነገር አንፃር እሷ ጠርጥራለች ነው እቺ ልጅ የጠረጠረችበት ምክንያት አላት ብለ የተወሰነ እንኳን ገሸሽ ማለት የሚባል ነገር አለ። የሆነ እንትን ብለ አሁን ለምሳሌ ጻፍ ስለነበረ ነው ለሌላ ጊዜ ትምህርት ይሆናል። እንደዛ ሊሆን ቢያንስ ግን እኔ ሰውን አሁን ገና ወይስ ቀርበው የሆነ ነገር ሲያደርግልኝ ይሄን ባሪን አሁንም ተው እኮ ገባኝ። ይኸውልሽ እንደዛ ብዬ ማሰብ ካሰብኩኝ መጀመሪያም ቅን የሆነ አመለካከት ለሰው አይኖረኝም ብዬ ነው ማሰብ። ለዛ እኮ ነው ቅን የሆነ አመለካከት እንዲኖር አመለካከት ሌላ ጉዳይ ነው። ይሄ እንደዚህ ሊሆን ይችላል ብሎ ደግሞ ነገሮችን አስቀድሞ ማሰብ ይለያያል። መከራከራቸው አይገባም። በቃ መከራከር አይደለም ትንሽዬ ሁሉ ጊዜ ምን አለ መሰለሽ እንዲህ ስለው አይ ምናምን ይላልና ቢያንስ ይሄ ትምህርት ይሆነው አይሆንብሽ መድኃኒዓለም እንደዛ አያድርገው ሰላም ያድርገው። ግን
የሆነ አንዳንዴ እንደዚህ አይነት ነገር ሲሆን ቀጥታቲ ነው የምለው ለራሳችንም ጭምር እኮ ነገር ከምታዩ ነገር የተማርሽ ምን ይላል የእውነት የምሬ ነው በህይወቴ የተማርኩት አብሶ 2017 18 ቢሆን ሁለቱም አመት ማለት ነው ሰው በጣም ከባድ ነው ማንንም ማመን የለብን በቃ ማንንም ማመን እንዳለብህ ማን በቃ ጥሩ በህይወቴ ያለው ጥሩ ሰው የምትለው ሰው ጥሩ አይደለም ከጀርባው ሌላ ነገር ሌላ ታሪክ አለ ማንንም ማመን እንዳለብን እንደው ፈጣሪን አምነን ፈጣሪ ከብዙ ነገር ስለሚጠብቀን ነው እንጂ ሰው አረ እኔ የምሬን ነው በጣም ሰው ከባድ ነው በስቷል ትንሱዬ እውነትሽን ነው ክፋት በእኛ በነበርንበት እኛ ባደግንበት ልጅ ሆነን ባደግንበት ጊዜ ያለው ሁኔታና አሁን ስታየው በጣም ይለያያል በጣም ክፋት ነገር በስቷል እውነት ለመናገር ቅድም ያነሳቸው ልጅ የሚገርምሽ እንደሱ አይነት ልጆች አሉ ሌሎች አይናችን እያየ ብዙ ነገራቸው የተበላሸ ብዙ ሰዎች አሉ እኛ እናምንም ፈጣሪ አለ እኮ አናምንበትም ይሄ ነገር ያደርገናል ብለ ፈጣሪ አለ ግን እኛ ደግሞ አንዳንዴ ፈጣሪ ያለ ብለን መቼም እሳት መሆኑን ያወቀን እሳቱን አንዘግነው ስንጠነቀቅ ነው ከእሳቱም የሚጠብቀን ፈጣሪ መፈታተን ነው የሆነ በቃ ውስጥሽ ደስተኛ ካልሆነ እኮ ሚነግርሽ እኮ እዚህ ጋር ምናልባት እግዚአብሔር ይሆናል በልቦናችን አድሮ የሚነግረን የሚያሳስብሽ ያንን ሐሳብ የሚሰጥሽ ፈጣሪ ሊሆን ይችላል እንድትዳገሽ አለኛም አሁን የምናቀው ታሪክም አለ ሌላ በቃ እንደዚህ የሚመጣ የሆነ ነገር ቀድመሽ መታይ ሌላ ቀርቶ ህልምም ያሳይሻል የሆነ ነገር ሊፈጠር ያን እንትን ያለሽ እንደዚህ አይነት ነገሮች አሉና ብዙ ጊዜ የሆነ ነገር ሲፈጠር አሁን ደግሞ በቃ አላዛን ፈርቻለሁ ምክንያቱም እንደዚህ ማለት ደግሞ ባልሎስ ባልነግሮስ ደግሞ ቀለበቱን ደግሞ እጄ ላይ ማድረግ አልፈለኩም በቃ አሁን ለትዳሬ ራሱ አስኪ ላይ ነኝ እኔ አላቅም ምን እንደማረው አሁን አይዞሽ አንቺን ዋናው አውቄን መሰለው በቃ የታመምኩት አውቄን መሰለው አይ አሁን እሱ ብዙም አልተቀበለውም ቀድምም እኮ ግን ብዙም ደስተኛ አይደለም ቢሆንም ግን እኔ አሁን ከሷ ከሚያማት ያለውን ነገር ማውለቅ አለበት ምናም ብየው ነው እንደገና ጫና ፈጥሬ ለምን ከዛ እሱ ማውልቆ ቀለበቱን አስቀምጠው እኔ ማላረግም ብሎኛል በቃ የሆነ ጸበል ምናምን እኔ ከጸበል አለ እሺ ለሽም እሺ ጸበል አለ ሰጥሻለሁ እንትን በሉ ጸልዩ ግን እሺ ዋናው ነገር እኔ በያንን ነገር እንዳሰብኩት ለእናንተ ሰላም ስለ እንዳሰብኩት እንደዛ ነው የተረዳሁት አረ ችግር የለውም ዳኒ ችግር የለውም ዞሮ ግን እንደዛ ነው በቀኝት ያሰብኩት እኔ ሁሌም እንደዚህ ነኝ ብታይ ግን እውነት ለመናገር ዛሬ አንቺ ጋር ስለሆነ ሳይሆን በቃ እንደዚህ አይነት ነገር ቀጥ አድርጌ ማሰብ አለመቻል በቃ አልችልም ማለት ሁሌ በቃ እንደዚህ መሆን አለበት አሁን እናንተን እርቅ የእናንተን ሰላም እዛ ጋር የነበረውን ደስታ እንዳይደፈርስ የነበረውን ነገር ለማጠናከር ነበር ወይ ግን እንደዛ ነውና እንዳትቀየም ለማለት አረ አልቀየም በቃ እኔም እንግዲህ ዛሬ አልሰራህበትም ሳይ ባንተ ቤት ነው የመጣሁት እንግዲህ ቪዲዮ እንለቃለን እንደው ነገር ተኛላ ያው ስጦታ ገዛለሁ ብያለሁ አላጠፍኩም ቃሌን ስጦታ ይዤ እመጣለሁ ምክንያቱም ባንዴ ነው እንትን ያለውና እኔ እኮ እሱ በጣም ነው ለመናገር ደስ ያለኝ ስጦታ አልበላሁም አመጣለሁ ይዤ እመጣለሁ ችግር የለም ተንሱዬ ሲመቻችልኝ ነገሮችን አመቻችቼ ችግር የለም አይ ተረጋጊ አንቺ ስለመከራችሁኝ አመሰግናለሁ አላዛር ደግሞ አሁን ገብቶ ደግሞ ሲያጣኝ ሌላ ነገር እንዳይመስለው አዎ ችግር የለም እንሻለው ጸበልሽ እሺ